ዛሬ እንግዲህ ቤተሰብ በሚያሳዝን ሁኔታ ሀቡ ቤት ናኒን ሀቡ መጥተው ነበር። ሀቡ በጣም ተናዷል። ሀሚ የምትባል አላቃትም፣ ስለሷ እንድታወሪ አልፈልግም፣ ወንድሜ እንደፈለገ ይሁን ብሏል። እንግዲህ ይህን ያለበት ምክንያት ትናንት ሀሚ የተናገረችው ንግግር በጣም ስህተት ነው። በጣም እኔ አሁን ስሰማ ነው የደነገኩት። ያንተ ወንድሞች ጥሩ ቢሆኑ ከአንተ ጋር እንደሆን አይፈቅዱም ነበር። ምን ማለት ነው? ይህ እኮ ብልግና ነው ሀሚ። በዛ በጣም ተሰምቶታል። በጣም ስሜታዊ ሆኗል። አይባልም ሀሚ። ያ ፎለምታ በጣም 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 እኔ ልንገራችሁ፣ እንደ ብሩኬ ወንድሞች የለም ለሀሚ የሚወዳት። የብሩኬ እንደ ሀቡና እንደ ሀብቴ እንኳ ወንድሞቿ አይወዷትም። በጣም ይሳሱላታል። በጣም ሀቡ ረሳሹ ሀሚ። አንቺና ብሩክ እኮ እንዳትለያዩ የማይጥረው ነገር የለም። እንቅልፋቶ ሌሊት ተነስቶ እናንተን ለማስጠራቅ አዲስ አበባ ድረስ መጥቷል። ሀሚ ምን ነክቶሽ ነው? የፈለገ ወንድምሽን ይስደበው ብሩክ፣ መልሱ ለብሩክ ነው። ያንቺን ወንድም ኤፍሬም ብሩክን ስለተናገረው ሀቡና ሀብቴን መናገር የለብሽም። ምን አገባቸው? መግባት የለባቸውም። ለምን? ለአንቺ መጥፎ ነገር የሚያስቡ ቢሆኑ ልክ ነሽ። መቼም አያስቡም። ምንም ቢሆን አሚዬ የፈለገ ምንም እንኳን ሳያረግ ቢያረግም ወንድም ነው፣ ስጋ ነው። በጣም ነው ሀቡ አያገባኝም። ከሱ አንድ ብር አላገኝም። እኔ ግን ፊቴ እስክጠቁር ታግዬ ነበር እንዳይለያዩ አለ። እውነት በጣም ስሜታዊ ሆኗል። ልቡ ተነክቷል። በጣም ተናዷል። ሀሚ እኔ እንጃ እንዴት ብለሽ ይቅርታ እንደምታረጊላት እንደሚቀበልሽ አላውቅም። በጣም ያሳዝናል። ብትለያዩ እንኳ በዚህ አይነት ሁኔታ መለያየታችሁ አንቺና ብሩክ ያሳዝናል። ቤተሰብ ሳቀላቅሉ እንኳ ብትለያዩ ትንሽ እንኳ እንደው ትንሽ ተስፋ ነበር። አሁን ግን የመጨረሻ ተስፋ የለም። ቤተሰብ ነክታችኋል። ብሩኬም ነክቷል፣ አንቺም ነክተሻል። ሴት ልጅ ብልህ ናት። የምታፈቅረው የምትወደውን ልጅ ያለማጣት ትችል ነበር ይባላል። እዚህ ግን ሀሚ ጋ የለም። ሀሚዬ የፈለጋው ከፍቶሻል፣ ተበድለሻል፣ እምነትሽን ክዶሻል፣ በሰው አስደፍሮሻል። ቢሆንም ግን ራሱን ብሩኬን እንጂ ቤተሰብ ላይ መሄድ የለብሽም። እኛ አንዳንዴ በንዴ በስሜት የምናገረው ቃላት ዋጋ ያስከፍላል። ገብቷችኋል? በጣም ነው ሀቦ ያዘነው። ናኒ ካሜራማን ወንድሟ ነው። ናኒ ብትከራከርም አያገባሽም። መመረቂያሽ ደርሷል፣ ሰርጋችን ደርሷል፣ አርፈሽ ተቀመጭ። ማናት ሀሚ? አላቃትም ነው ያለው። ምን አገባኝ የታቃታለሁ ነው ያለው። በጣም ያሳዝናል። ተው አብረን በልተን ጠጥተን እንደዚህ አቱን ብትለው አበደን ነው ያለው። በጣም እንዴት ትላለች? ወንድሜ እንደፈለገ ይሁን እንዳትናገሩት ብሏል። ልክ በጣም ተሰምቶ አይባልም እህቶቼ። እኔ ብሆን ለወንድ አሁን የወንድሜ ምሳሌ ጓደኛ ይኮን እኔ ለሷ እየተከራከርኩት ዙራ እንዲህ ብትለኝ ይከፋኛል። እውነት ሀሚ ስህተት ነው የሰራችሁ። በጣም ነው ያዘነው። በጣም ነው የተሰማው። እንዴ ናኒ እኮ ለማተው ሴቶች ስሜታዊ ስንሆን እንደዚህ ነው፣ ስሜታዊ ሁና ነው ስትለው እኔም ስሜታዊ ሆናለሁ ነው ያለው። ግን ናኒም ሁለቴ በጥፊ ያላት ውጪ እሷን ከመሰልሽ ነው ያላት። ለወንድሟም ራሱ ስለ ብሩክ አፍን እንዳከፍት ወጥተህ ነው ያለው። አያችሁ፣ ቤተሰቤ ከገባ ፍቅር መሀል ትዳር የለም። በጣም ያሳዝናል። ሀሚ የትናንትናው ቃላት ልብ ይሰብራል። ምን ነው ብሩኬን ተፈለሽ ብታረጊው በትመቹም ወንድሞቹን ግን መንካትሽ በጣም ተሳስተሻል። ሀቡ በጣም ነው አይታችሁታ፣ ስሜት አይሆኗል። እንጃ በጣም ነው ዛሬ አይባልም እኮ ሀሚ ምን ነካት? እኔ በጣም ነበር እኮ የምትወዳቸው የምታከብራቸው። በብሩኬ ንዴት የሁሉ ግንፍልት የሁሉ ይኸው ሀሚ እንደው መጥፎ ነገር ወንድሞቹን ሳትናገሪ ብትለያዩ ይሻል ነበር። እውነቴን ነው። ግን እንደዚሁ ናችሁ መለያየታችሁ በጣም ያሳዝናል። እውነት እንግዲህ ማን ነው እዚህ ክፍተት እህቶቼ? ማን ገብቶ ያስታርቃል? ማን የለም። ቤተሰብ ነክቷል። ሁለቱንም ነው ደግሞ የተናገረችው። ጭራሽ ሀብቴ እኮ የሚያውቀው ነገር የለም። ሀቡ ደግሞ እኮ ብሩኬ ጥፋት የለውም እኮ ያለው በማን ነው? በፍፄ ተናዶ ነው። ሀሚዬ ፍፄ ነው ያመጣት ልጅቱን። ፍፄ ነው ለዚህ ተጠያቂ። ብሩኬ ምን ያርግ ነው ያለው እንጂ እኮ
ብሩኬ ሙሉ በሙሉ ጥፋት አላጠፋም አላለም። አያችሁ፣ ቸኩለ የምናገረው ንግግር ዋጋ ያስከፍላል። በተለይ ቤተሰብ የገባበት ነገር እኔ እንጃ መቆሚያ የለውምም ያስጠላም። እንግዲህ ሀሚዬ ከቻት ከዚሁ አንቺም ሆነ ብሩኬ ወታችሁ መለያየታችሁን አሳውቁና ነገሩን ቋጩት። አንቺም ህይወትሽን ቀጥይ፣ ብሩኬም ህይወቱን ይቀጥል። ለምን የእናንተ ነገር ካሁን በላይ መልሶ አይስተካከልም።